ማዬ ትናንትና የተፈጠረ ነገር አለ እኔ ያልነገርኩሽ ብላ ልዕልት ለእናቷ ትነግራታለች። እናትየውም ምን ተፈጠረ ምንድነው ስትላት አጥብቃ ስትጠይቃት ሉሊት ትናንትና ሁሉንም ዶክመንት ወይም ያንቺን ወንጀል የሚያሳየውን ዶክመንት እንዳለ ለፖሊስ አስረክባለች። ካሁን በኋላ ማዬ ተስፋ መቁረጥ አለብሽ፣ ምንም አማራጭ የለሽም ስትላት በፍጹም እኔ ፖሊስ እጅ መግባት የለብኝም እቺ የማትረባ ሉሊት እገላታለሁ፣ አንቃታለሁ፣ እሷ ትሞታታለች፣ ያለበለዛ እኔ እስር ቤት አልገባም እያለች ትፎክራለች። ልዕልትም እማዬ ለምንድነው እንደዚህ የምትዩ? ካሁን በኋላ እኮ አልቆልሻል፣ ተስፋ መቁረጥ አለብሽ ስትላት ወይዘሮ አልማዝም በፍጹም እኔ ተስፋ አልቆርጥም፣ እኔ የምሞት ከሆነ ወይም እስር ቤት የምገባ ከሆነ እነሱንም ይዣቸው እገባለሁ እንጂ በፍጹም ትቻቸው አልሄድም፣ እነሱን ገድዬ ከተገላገልኩ በኋላ ታስራታለሁ እንጂ ያለበለዛ ግን ምንም የሚፈጠር ነገር የለም ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። በያላችሁበት ሰላማችሁ ይብዛልኝ። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምትተባበሩን ተስፋ አደርጋለሁ ማለት ነው። እናም ወይዘሮ አልማዝ ልዕልትን እገላታለሁ፣ ሁላቸውንም ይዣቸው ገደል ገባለሁ እንጂ ብቻዬን አልታሰርም፣ ብቻዬን የሆነ ነገር አልሆነም እያለች ትፎክራለች። እማዬ ተይ፣ ይህ ነገር አያዋጣሽም፣ በቃ ካሁን በኋላ ሁሉ ነገር አልቆልሻል ብትላትም በዛ ላይ ደግሞ አበባ ሰራተኛዋን እንደምታቂያት ነው፣ ሁሉን ነገር ታውቃለች። ነገር ግን አፏ አይችልም፣ አፏ ምንም አይነት የሚቆጠረው ነገር የለም ስትላት እሱንማ አሳይሻለሁ፣ ካሁን በኋላ እሷ አርፋ እንዴት እንደምትቀመጥ አሳያታለሁ ብላ ሰራተኛዋ ወዳለችበት ማር ቤት ትሄዳለች። ከዛም ስሚ አንቺ ምን እያልሽ ነው ያለሽው ስትላት እንዴ ምን አደረኩኝ ምን አልኩኝ ብላ ስትላት ለፖሊስ ለልዕልት እንደዚህ ነው ብዬ እናገራለሁ ብቴ እገልሻለሁ፣ መጀመሪያ ያንቺ ህይወት ነው የሚጠፋው ስትላት እኔ ለልዕልት በፍጹም የማልናገርበት ምክንያት የለኝም፣ ምክንያቱም እኔ አልችልም፣ እንቅጭ ተናገሬ ማረፍ ነው የምፈልገው ስትላት ይህን ነገር ድጋሜ እንኳን አይደለም ለልዕልትና ለራስሽ ራሱ ይህን ነገር መልሰሽ አትነግሪውም፣ አርፈሽ ብትቀመጪ ይሻልሻል ብትላትም ሰራተኛዋ እኔ አልችልም፣ እናገራለሁ፣ እኔ መቆጠብ አልችልም፣ እኔ አፌ አይችልም፣ እሳሳታለሁ፣ እናገራለሁ ብላ ስትላት እንደዛማ ከሆነ መጀመሪያ የሚጠፋው ያንቺ ህይወት ነው ብላ ቢላውን ሽንኩርት እየከተፈች ስለነበረ ሰራተኛዋ ያን ቢላ አንስታ በቢላዋ ልትወጋት ታስፈራራታለች። ከዛም ሰራተኛዋ ወደዛ አድርግልኝ፣ ምን እያደረግሽ ነው ያለሽው? ቢላውን ወደዛው ሰጅልኝ፣ እኔ ቢላ ፈራለሁ፣ ወደዛ አድርግልኝ እያልኩሽ እኮ ነው ስትላት ይሄን አሁን እናገራለሁ ብለሽ የምትይውን ነገር የምትናገሪ ከሆነ መጀመሪያ አንቺ ህይወት እንደሚቀድም እወቂ፣ አርፈሽ ብትቀመጪ ይሻልሻል፣ ሰምተሻል አይደል እያለች ተጠግታ በቢላ እያስፈራራቻት እያለ በጣም በሚገርም ሁኔታ አበባ እያለች ሉሊት ትመጣለች ማለት ነው። ሉሊት ስትመጣ አርፈሽ ካልተቀመጥሽ እገልሻለሁ፣ አርፈሽ ብትቀመጪ ይሻልሻል እያለች አበባን እያስፈራራች አበባም ኧረ እባክሽን እኔ ቢላው እፈራለሁ በጣም ወደዛ አድርግልኝ፣ እኔ ቢላ እፈራለሁ ወደዛ አድርግልኝ እያለች እየጮኸች ከዛ ደግነቱ ሉሊት እየጮኸች ስትመጣ እሷን ትታት ለመደበቅ ትሞክራለች። ከዛም እሷ ወደ በሩ ስር ተደበቀችና ሻርፑን ለብሳው የነበረውን ሻርፕ እዛው ማር ቤት ሽንኩርት ከሚከታተፍበት አጠገብ አድርገው ስለነበረ እሱን ለመያዝም ተመላለሰችና ይዛው ከበሩ ስር ትደበቃለች። ከዛ ከበሩ ስር ስትደበቅ አሁንም ያ ሻርፕ ይወድቅባታል ማለት ነው። አበባም እዛው በር ላይ ቆማ ስለነበረ እንዴ ቆይ አበባ ይህ ሻርፕ ያልማዝ አይደል እንዴ ስትላት አዎ ብላ አንደበቷ ሲያያዝ አበባ መናገር ግራ ገባት። በጣም ጨንቋታል ማለት ነው። አንደኛ አልማዝ በቢላ አስፈራርታታለች፣ ሁለተኛ ልዕልት አንቄ እገልሻለሁ እያለቻት ነው፣ ሶስተኛ ደረጃ ሉሊትን ደብቃ ከዛ ቤት በማስገባቷ ጨንቋታል ማለት ነው አበባ። እናም ሉሊት ስታናግራት እያለች ስትንተባተብ ቆይ እኔ ትናንትና በሌለሁበት ሰው መጥቶ ነበር እንዴ ብላ ስትጠይቃ ሉሊት አዎ ፖሊስ እያለች ስታወራ ልዕልት ድንገት ወጥታ
ምን እያልሽ ነው አበባ ስትላት፣ አይ ምንም ብላ አሁንም አበባ አንደበቷ ይንተባተባል። ከዛም ቆይ ይህ ሻርፕ ያልማዝ አይደል እንዴ ብላ አሁንም ስትጠይቅ ልዕልትን አዎ የማየ ነው እና እዚህ ምን አመጣው ብላ ስትጠይቃት፣ እኔ ማስታወሻ ብዬ ይዤው መጥቼ ስትላት፣ እና ታዲያ በደንብ አይዤውም ነበር እንዴ ጥሩ ቦታ ታስቀምጪውም ነበር ብላ ሉሊት ግን እየተጠራጠረች ነው በነገራችን ላይ ማለት ነው። እናም እንደዛ ብላት፣ አዎ እኔ እኮ ረስቸው ነው እና እኔ ነኝ ያመጣሁት ብላ ትቀበላታለች። ሉሊትም ያንን ሻርፕ ወደ ልዕልት ውርውር አድርጋው ከዛም ትመለሳለች። ወደ እሷ ስትመለስ ወይዘሪት ልዕልት ደግሞ ሰራተኛዋን ምን እያልሽ ነበር? ምን ልትናገሪ ነበር? ብላ አንገቷን ነቅ አድርጋ ብትናገር ይገልሻለሁ እያለች ታስፈራራታለች። ሰራተኛዋ አበባም ኧረ እባክሽ ልቀቂኝ፣ አንገቴን አነቅሽኝ እኮ እኔ ምንም አልተናገርኩም፣ ምንም አልናገርም እያለች ትለፈልፋለች። ከዛ ሉሊት ከዛ ቤት ትወጣለች። ከቤት ወጥታ ውጭ ሆና ለካለብ ትደውልለታለች። ለካለብ ደውላ ና እንገናኝ ብላው እሱም ካለችበት ቦታ ይሄዳል። እናም ካለችበት ቦታ ሄዶ ሲደርስ እሷ ጋር ሰላም ከተባባሉ በኋላ ቆይ ሉሊቴ ለምን ጠራሽኝ ሲላት፣ ያው ቤት ቁጭ ብለ ስለነበረ ትንሽ ወክ እናድርግ ብዬ ነው ስትለው፣ አይ ጥሩ አድርገሻል፣ በጣም ደስ ይላል። እኔም በጣም አስጠልቶኝ ነበር ከቤት። እናም ካሁን በኋላ በቃ ከቤት መውጣት አለብኝ እኔም ሲላት፣ ለምንድን ነው የምትወጣው ስትለው፣ ያው የልዕልትን ነገር እያየሽው ነው፣ ነጋ ጠባ እየተጨቃጨቅን ነው። ስለዚህ እኔ ከዛ ቤት ካሁን በኋላ መቀመጥ የለብኝም ሲላት፣ በፍጹም አትወጣም ከዛ ቤት። ልዕልትም ነገረኛ ሆና ሳትሆን ያው እንደዚሁ ዝም ብላ ነገር ስለሆነች ነው እንጂ ብዙ አትፍረድባት ስትለው፣ አይ እኔ ካሁን በኋላ መውጣት አለብኝ፣ በቃ ልዕልቴ ችግር የለውም፣ ድሮም እኮ አይሆንም ብዬሽ ነበር አንቺ ስላልሽ ነው። አሁን ግን ያው በደንብ ስለተሻለኝ ራሴን ችዬ መኖር እችላለሁ ሲላት፣ እሷ ደግሞ በፍጹም አትወጣም፣ ራስን ብችልም ካሁን በኋላ አትወጣም። እናም ሉሊት ካሁን በኋላ ነገሮች እየተስተካከሉ ነው፣ ምንም ነገር አታስብ፣ እርግጠኛ ነኝ ነገሮች ይቀያየራሉ ብዬ አስባለሁ። አሁን ሁሉ ነገር እንደምታየው በፖሊስ እጅ ገብቷል። አልማዝንም ፖሊስ እያሳደዳት እንደሆነ ያው የምታውቀው ነገር ነው። ስለዚህ ካሁን በኋላ ያለው ነገሮች ቀላል እየሆኑ እየመጡ ነው ትለዋለች። እሱም እሺ በቃ አንቺ ካልሽ እሺ ይላታል። እናም ደግሞ ያው እንደነገርኩህ በልዕልት ጉዳይ ምንም ነገር አይክፋ፣ እሷ ነገረኛ ሆና ሳይሆን ያው በዝም ብላ እንደዚሁ ዝም ብላ ነው የምትናገረው፣ ከላይ ነው እንጂ ከውስጧ አይደለም ትለዋለች። ቃልብም እሺ በቃ አንቺ እንዳልሽ ይሁን ሉሊቴ፣ አንቺ እንዳልሽ ይሁንልኝ እሺ እያለ በጣም ደስ ብሏቸው ወክ እያደረጉ ነበር። ውድና የተከበራችሁ ቤተሰቦች እኔ እዚህ ላይ ያበቃለሁ። አሁንም ቀጣይ ይዤ እመጣለሁ። አመሰግናለሁ። ላይክና ሰብስክራይብ ስለምታደርጉ ሼርም ስለምታደርጉልኝ ከልብ ነው ማመሰግነው። አሁንም አዲስ ካላችሁ ላይክ ሼር ሰብስክራይብ በማድረግ እንድትተባበሩኝ፣ ምክንያቱም እናንተ ስለምትተባበሩኝ ነው እኔም እንግዲህ የምትፈልገውትን ነገር ለማድረስ የምሞክረው። ከዛም ባለፈ ደግሞ ያው ስሰራ ደስተኛ እሆናለሁ ማለት ነው። እናንተ ላይክና ሰብስክራይብ ካደረጋችሁልኝ፣ በተለይ ላይኩ በጣም ለኔ ወሳኝ ነው ውዶችዬ። ላይክ ማድረጋችሁን አትቆጥቡ። እይታ አለው እኮ የእውነት እይታ አለው፣ ግን ላይክ የለም እና ያው እንዶ ላይክ ማድረግ ይጎዳል ብዬ አላስብም ሆነ ለመናገር እና ቤተሰቦች ስወዳችሁ ላይክ በማድረግ እንድትተባበሩኝ በትህትና እጠይቃለሁ። ከዛ ባለፈ በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ ሀገሬ ልጆች። እናንተ ሰላም ስትሆኑ ነው ሁሉም ነገር ሰላም የሚሆነውና ሰላማችሁ ይዛልኝ። ባባይ ቻው ቻው ቻው። አመሰግናለሁ። እሺ ውዶችዬ ስለምታበረታቱኝ